ጤና ይስጥልን እንዴት ናችሁ እሁዳችሁ ሊያምር ከኛ ጋር ግሩም ቆይታል ታደርጉ እሁድን አንድ ላይ ከተወዳጁ ቻናል 1 ተጀምሯል ፏብለን እጅግ የሚያምር ቆይታ ይኖርናል ከኛ ጋር ብቻ እንድትሆኑ ነው ምን ጋብዛችሁ የተለያየ ቦታ ሆነን እርስ በርስ ስለ ስራችን ስናወራ ምን ያደርጋችሁ ካለነው እንደያዘን አንተ እንትና ግን እንደ ጉምቱና አንቱ እንዲህ ቢቸገር እንኳን ጋልገባሽ ገልቱ ጉምቱ ለእድሜ ነው ለስራ ነው አነሳነሳሉ ባለስልጣኖችን በተሰማሩበት የስራ ዘርፍ ረጅም ጥሩ ረጅም እድሜ አንጋፋ ነው ረጅም እድሜ ያስቆጠሩትን አንጋፋ ነው ብቃትና ማለት ብቃት ጉምቱ ግን ብቃትና ረዘም ላለ ጊዜ በዛ ዘርፍ ከሌ ጉምቱ ነው ከተባለ ጉምቱ ጋዜጠኛ ነች ጋዜጠኛ ስለሆነች ጉምቱ ላይ በጣም የዘርፉ ተመራማሪ ናፍቆት ጉምቱ ጋዜጠኛ ነች እኔ ደግሞ አማተር አንተ ደግሞ ጉምቱ የማስታወቂያ ባለሙያ ታዲያ ስለዚህ ሁሉም ጉምቱ ለፍሽ ዛሬ ደግሞ አለው ልጅ አይ ካንዳ ይነሳል መሸላለም አይሰለቻችሁ ሩቤል ባለፈው ነገር ሊሰጠኝ ፈልጎ አጣ ሁሉን ነገር ሰጣጨርሰሽዋል ቅድም ያለ ማለት ነው ባለፈው የጻቡን ታስታውስታላችሁ የሆነ ሰውዬ በጣም ጭቅጭቅ በዛባቸውና ጎረቤት ናት እንጂ መጣ አንቺ እንደዚህ ነው ማለት ካጠገቧ በቃ እንትናን ይዛ እንደዚህ ስትል ያችኛዋ ተደረበች ነው ታው እውነቷን ነው የማይቻለው ምናምን አለች ያችኛዋ እንግዲህ ተሰዳቢዋ እኔ ናፍቆት ተደረበ አንተን ብናገረ እንደማለት ከዛ ያችኛዋ ጸብ ሲኖርሽ ተባበርሻል ቴንኪው አለቻት እንዳየው የሻይ እንደሚያስይዝ ነገር ሲኖር እኔ ተባበርሃል ይሄ ማለት እኮ በሌላ አገላለጽ ነይልኝ የሚለው ሳይሆን ነይለት የምትመስለች ማለት ነው እንደሚለው ሰው በማንኛውም አይነት መንገድ ተባባሪ አካል ነን ተባባሪ ብቻ ተባበሩ ምንም ችግር የለም ሁሉ ለምትተባበሩ ቃታውስ እንጂ ችግር የለውም እኛ ሰለቸን ነው እየተደገም ነው እንትኑ ነበር የቀረው ምንድነው ይሄ ንፋስ እንትኑ እሱ ነበር የቀረው አይላቸው ለካሜራ ባለሙያዎች ተደራቢ ሰው የሚናገር ነገር አይገጥማችሁም አሁን ለምሳሌ መኪና ናፍቆት እያሽከረከረች መንገዷን ብቻ ነው የምታየው አይደል ያለው ነገር ያውኛ ሀገር ስትነዳ ይመስለኛል ሁሉም ሀገር እንግዲህ ለእግረኛውም ከኋላህም ከፊትም ላይ መጣም መኪና ነው የምንነዳውና ሹፌር ያንን ነገር በጣም ኮንሰንትሬት አድርጎ መኪናውን ይነዳል ምናልባት የናፍቆት ጥፋት ሊሆን ይችላል እኔ ተደርቤ ምን ታርግ ብዙ ጊዜ በነገር ሰፋሪ ችግር ጋቢና የተቀመጠው ሰውዬ ወይ የተቀመጠችው ሴትዮ ሹፌሩ ራሱ አረተው ምናምን ያለው እኔ የማይገባኝ ነገር በተለይ ወንዶች ላይ ነው ይሄን ነገር ማስተውለውና ትራንስፖርት ታክሲ የሚያሽከረክሩ ብቻ ወንድ አሽከርካሪዎች ሁሉንም ለማለት ቢከብድም ግን የሆነች ጥፋት ካያችሁ በቃ በስድብ ነው የምትገልጹት ለምን እንደሆነ አላውቅም ወይ ባጠገባቸው ደርበሽ ታልፊያለሽ ብቻ ምንም ይሁን ምን አታይም ያያትድም ባሉ አይደምቅም የወረተኝ አንተ ያያትድ ምናምን ብሎ ከስድብ ነው የሚጀምረው ያው የሚያሽከረክሩ እኮ አሉ ሚስተር ሚሳድ አይ እውነት ልክ ነች እኮ በጣም እንደውም ጥሩ ቃል ይቆጣል መንጃ ፍቃድ መጻፉ የሚለው ግልፍተኛ ይለዋል ግልፍተኛና ግልፍተኛ አሽከርካሪ ሞገደኛ አሽከርካሪ የሞገደኛ አሽከርካሪ ባህሪ አራር ፈልገው ስንት ይወሰዱት አይ ለምን ነው ግልፍ የምትሉት አንዳንዴ የራሳችሁም ጥፋት ነው ያ ሰውም ራሱ ቢያጠፋ በቃ ሶኪ አፕ እናደርጋለን ነገም ከነገወዲያ ማንተም እንደዛ ልታረግ ይችላል ለምን ነው ግልፍ የሚሉት ግን ልክነሽ አሁን ናፍቂ ልክነሽ ግን አንዳንድ ጊዜ ደግሞ አንቺም አስተውለሽ ከሆነ በተለይ ሴት ጀማሪ ሹፌሮች ከሆኑ መንገድ ላይ የሚነዱትን አነዳር አይተው ታውቃለህ ልብ ብለህ ካመጣህማ ጀማሪ መሆኗን ተው ጀማሪም ትሁን ምንም ትሁን ምን ሴት ከሆነች አሽከርካሪዋ ንቀታችሁ ይጀምራል እዛ ጋር ይጀምራል አይ ኖ አይደለም በርግጥ ይኸውልሽ እንትን ነው አሁን ወደ ብቃት ማረጋገጫው ስንመጣ አንዳንዶች ይሄ ህጉም ይፈቅድ አይደለም አይ ቲንክ በደንብ ሳይቻል ማሽከርከር አይፈቀድም ሰው በደንብ ቁጭ ሆኖ ማሽከርከር ያለበት አንዳንዶች በዛ ደረጃ ላይ ያሉ ይመስለኛል ምን ማድረግ እንዳለባቸው እንኳን አያውቁም ወደ ቀኝ ወደ ግራ እንኳን መታጠፍ እንዳለባቸው ከፍጥነት በላይና ከፍጥነት በታች የሚለውንም አያውቁትም ከፍጥነት በታች መሄድም ትክክል አይሆንምና እንደዛ አይነት አጋጣሚ ማለት ነው አንዳንዴ ይላረመ በትክክል ያሽከረከርክ ለምሳሌ ቸኮለ ሊሆን ይችላል ምናምንና ምንድነው ይሄ ሴት ነው እንዴ ምናምን ብሎ ያይሃዱላ እንዴት ነው መሰለሽ እኔ ናፍቂ እንዴት ነው መሰለሽ ሴቶች በጣም ጠንቃቆች ናቸው እኔ በጣም እንትን ሲሉ ኦቨር መጠንቀቅ ሳይሆን በቃ ኦቨር ይጠነቀቃሉና አሁን ለምሳሌ እኔ ባለፈው ራሱ ያዩት አንድ መኪና መሻገር ፈልጓል እና ሴት ነች እንትን ያለች ፊት ለፊት ያለችውኛ ከኋላ ነን አሳለፈችው ከዛ ሌላ መኪና መጣ እሱንም ቆማ አሳለፈችው ኧረ እባክሽ አንቺ መለፊና እኛ ምን ለፍ ይላታል 4-5 መኪና እንትን ብሎ ከዛ መንገዱ ባዶ ሲሆን ነው መንገዱን ለቃለን ሄደችው ቅድሚያ መኮ ካላቸው እነሱም ደፍረው ማለት ግን ለአጠቃላይ አሁን እሱ ልክ ነው ስህተት ሲሰራ ምናምን ወንድም ይሁን ሴት ችግር የለውም እንተራረማለን እኮ ግን እንዳጠቃላይ ሴት ስትሆን የምታሽከረክረው ኢቭን
በትክክል በቃ ወይኔ ጎበዝ ሴት ሹፌር ራሱ ስትሆን አይ ሴት አልመሰልሽ እንዴ ሴቶቹ ናቸው እንዴ የምትነዱት ምናምን ይባላል። ሴቶና እንደዚህ ትነዳለች ምናምን የሚል አሁንማ ባስ ትልልቅ ባሶች ምናምን ራሱ እያየን ነው ሴቶች ሲነዱ። አይ ብቃት ጾታ አይመርጥም በደንብ አለ። የብቃት ጉዳይ አይደለም። ጥንቃቄ ግን እኔ አሁን የሚያስጮኸን እኛን ኦቨር ጥንቃቄው ዋታው እንዳለ ሆኖ አሁን አንተ በጣም የምንናደድባቸው ሰዎች አይነት ባህሪ ውስጥ መሰልከኝና ኦቨር ለህይወት ኦቨር የሚባል ነገር አለ። የህይወት ዋጋው ተመኑ ስንት ነው? አደጋ ከሚደርስባቸው ነገሮች አንዱ አብዛኛው ወንድ ላይ ነው፣ ሴቶች ላይ አይደለም። ይሄን በእርግጠኝነት ማለት በትክክል ሴቶች ህግ ያከብራሉ አይደለም። እየተንቀረፈፍን አይደለም ወይ ደግሞ መንዳሳንችል ቀርተን ሳይሆን እየተጠነቀቅን ነው። ቢላስ በላይ ማይሆን ርዕስ ነው ያነሳው። አሁን በጾታ አስከፈል እንታረማለን እኮ ነገር ወንዶች ከፊትክ ያለው መኪና ዘግቶ ምናልባት ገና ሳንደርስበት ሴት ትሆናለች ነው የሚለው። ያቺኛዋ ሴት እየተጠነቀቀች ነው። እኔ የኔን አሁን ብትነግረኝ የመኪና ስነዳ የፊቱ መኪና እድሜ ሹም ሹፌር ሳሚ አቃጥሏታል። ምን አድርጎ አቃጥሏታል? የመኪናዋን የበፊቷን ባትሯን አሳደስኩ ይላል። እዚህ ቃል እንሰጣለን። እኔ አሁን ከልደታ ተነስቼ ቤቴ ለመድረስ አንተ ብትነዳው ወይ አንተ ብትነዳው የሚወስድባችሁ 30 ደቂቃ እጥፍ 60 ደቂቃ ነው የምነዳው። ምክንያቱም እናንተ ልጆቻችሁ አታስቡ፣ አርቃችሁ አታስቡ፣ ኃላፊነት አይሰማችሁ ሳይሆን እንደኔ አይደለም። በእውነት እኔ በእያንዳንዷ የጎማ መሽከርከር ውስጥ ወይኔ አሁን ብጋጭ ልጄ ልታጣኝ ነው፣ ከዛስ እናቴ ሌላስ ልጅ ልትሆን ነው፣ ከዛ በእኔ የተነሳ ሰው ሊጋጭ ነው። በእውነት አሁን ይሄ ምንም ኤግዛጀሬት ሳላደርግ የምነግራችሁ ነገር እኔ ለማደርሰው አደጋ አስባለሁ፣ ከዛ ደግሞ እኔን ለሚያጡ ልጆች ያስባለሁ። ሁሌ ነው የሚገጥመኝ። አልፎ መጥተው ስንት ሰው እንደሚሰደባ ሴት ስለሆነች ነው ልክ ሴት ምናምን ነው ያቺ ሴት በጣም እሱማ ልክ ነው። ጥንቃቄ ላይ ሴቶች የምትታሙ አይደላችሁ። ጥንቃቄ በማሽከርከር ሂደት ውስጥ በጣም ወሳኝ ነው። ኢቨን መኪና ሲሸጥ ምናምን የተከሆነ ሴት የያዘችው መኪና ነው ይባላል። አዎ ዋጋው አንዱ ማሻሻጫ መንገድ እሱ ነውና ታዲያ በጣም በጥንቃቄ የተያዘ ነው። በጥንቃቄ የዛሬ 10 ዓመት ዘክሩ 00 በቃ የትም ያልተደደ አቤት አትጁ ቆሞ ነው የሚለው። በጣም የማጋጨት ልምድ ያላችሁ ሰዎች አሉ ብዙ ጊዜ። እኔ እንጥል ነው አይ እኔ ማቃቸው ነበር። እኔ ራሴ ነው እንደውም አንዱ እንትኔ ኮሮላ የለም ሁለት ገጠመኝ ነው የምነግራችሁ። ኮሮላ ነበረችው በጣም ነው የሚያጋጫት። ያየናት ቪትስ ነች ኳራ ኮምፓክት አረጋት። ከዛ አንደኛው ደግሞ በጣም ይነዳል፣ በጣም ነው የሚጋጨው እና የመስሪያ ቤት መኪና ነው። ሁሌ ሪፖርት ይደረጋል። እንደዚህ ሆኜ ነው ጥፋተኛ ነው ብዙ ጊዜ። ከዛ አንድ ቀን ምክንያት አለው እንደዛም ሆኖ ጥፋተኛ ሆኖ ገጭቶ መጥቶም ያቀርባል። እንደዚህ ስለሆነ የተጋጨሁት እንደዚህ ሆኖብኝ ነው ምናምን ይላል። ለምዷል። አንድ ቀን ፖል ገጭቶ መጣ። እግዚአብሔርን የምሬን ነው ገብቶብኝ ነው በእውነት ገብቶብኝ ነው አለ። ፖል ምን ሆነ ነው እንዴ ፖል ትገጫለሽ ሲባል ገብቶብኝ ነው። ይሄን እኮ ቀጥታ ታዲያ ሕክምና ወደ ሕክምና ቦታ መውሰድ ነው። ሰውየው እኮ ሕክምና ያስፈልገው የገጩ እንደዛ ነው ያደረገው። እንደዛ ነው ያደረገው። ወንዶች በጣም ትልቁ ችግር ብዬ ማስበው አሁንም ወንዶች ስንል ሁሉንም ሳይሆን አንዳንድ ወንዶች የማሽከርከር ብቃትን የሚያዩት ሕግ ከመጣስ ጋር በጣም ከፍጥነት በላይ በማሽከርከር መብራት በመጣስ በቃ እንደዚህ ብሎ የሆነ የመኪና ውድድር እስከሚመስል ድረስ ጥፍጥፍ ብሎ መንዳትን ነው እንደ ማሽከርከር ብቃት የሚያዩት። ግን ማሽከርከር ብቃት ማለት ያንተንም ደህንነት ጠብቀህ የሌላውንም አሽከርካሪ ደህንነት ጠብቀህ በሰላም ገብተህ በሰላም ትወጣ ነው ብቃት ብዬ ማምነው ነኝና ብዙ ወንዶች ግን በቃ አትችልም፣ ከሌ መንዳት አይችልም፣ ከሌ እኮ ጎበዝ አይደለም፣ ከሌ ይፈራልና ምን ሲል ለምን ህግ አልጣሰም፣ ለምን እንደኔ እንደዚህ ተሽሎክልኳል አልነዳም ነው የሚሆነውና መኪና ይዘን ስንወጣ በነገር ላይ ሁሉ ጊዜ እንደ መርህ ነው የሚባለው እንደ አለርት የሚያስጠነቅቀኝ ነገር የኔ የቤተሰብ ህይወት አለ፣ የኔ ህይወት አለ፣ ከዛ ደግሞ የሆነ የንጹህ ሰው ህይወት አለ። በቃ በሰላም እያሽከረከረ ያለ የሆነ ሰው ያለ ሄጄ የምወጣበት ማለት ነው። ስለዚህ ለሁሉም እዛ ጋር ላለው አሽከርካሪ በሙሉ ተጠያቂ ነውና መኪናው የሚወጥ ቀላል ኃላፊነት እንዳ እሱ እንዳለ ሆኖ አይወዳደር ገብቶ ከሰው ነፍስ ጋር ይወዳደር ብለህ ትተኸው ማለት ነው። ከዛ ደግሞ እየሰማናቸው ያሉ ነገሮች በጣም ከባድ ናቸው አይደል? ህፃን ልጅን ከእናቱ ይለያል፣ እናትን ከልጆቿ። በጣም የመኪና አደጋ ከመስማታችን የተነሳ ሰው ተላመደውና አስደነግጥም ወይ ስንት ሰው ሞተ። አይ ቲንክ ቁጥሩን መሰለኝ የምንፈልገው አሁን መኪና ተጋጨ ከተባለ ስንት ሰው ሞተ፣ ስንት ሰው አካሉ ተጎዳ ምናምን ነው። ስለ ቁጥር ነው የምናስበው መላመዱ መጥቶና ይሄን ሁሉ እያየን የኛን አሁን ፈጣናት ጎበዝ ናት ምናምን ከምንባል ጉብዝና በሰላም ወጥቶ በሰላም ግባት ነው። እንግዲህ ለዚህ ሁሉ የተነሳው ከመሪ ጎን ያለው ምንም ሚና የለውም። ከመሳፈር ራሱን እንደ ኮፓይለት አይቶ ፊልም አለ እንትን ፊልም ነው ሮማን በፍቃዱ ነጻነት ወርቅነህና ሀና ሲቲ ቦይስ እና የሚጣሉት ነጻነት ወርቅነህና ሀና ዮሐንስ ናቸው። እሱ ትዝ አለኝ እንደውም ግን ይሄ እንትን ላይ ብቻ አይደለም። እሷ ተሳደባች ምን ታርግ ጨርስ አንተ ደግሞ እሱ እኮ
ታየረን ጥፋተኛ ያለችው እባካችሁ አድቡ አደብ ግዙ ጋቢና የምትቀመጡ ሰዎች አንዳንድ ሹፌሮችም አሉ እኮ እየነዱ እንትን ስደብልኝ ያለ ዝቅ የሚያደርግም ማለት ነው። በነገር ላይ እኔና ላይ እንደዛ ነን። እሷ እየነዳች ከሆነ እኔ የምሳደብላት እኔ እየነዳሁ ከሆነ እሷ ትሰደብ እንደ እየተቀያየራችሁ አሁን ይሄን ጨዋታ ያነሳው የእናንተ ታሪክ ነው ማለት እኮ ከጎን ያለው ሰውዬ ነው። ላንገብግብልሽ አንተ ምን ታርግ ታዲያ? አሁን እንደውም ታዋቂነቱ ከመጣ በኋላ ማስክ አንድ ባያርግ ነው ለመሳደብ ወይ አንቺ ነሽ እንዴ ምናምን እንዳይሉ እዚህ ታረግና አጥረግረጋ አጥረግ ጨዋታ ነው። ባለፈው ከማን ጋር ያየ ነው እንደዚህ ገቢና ያለው ሰውዬ አሁን እንትን ነውና ከፍ ያለ መኪና ነው። ከዛ እየተነዳ ይመስለኛል የተባበሩት መንግስታት ምናምን መኪና ነው መኪናው ዓለም አቀፍ እንትን ነው። ከዛ በሆነም ፋውል ብቻ የሆነ እንትን እንደሆነ አቃል ነበር ካል ሮቤል አብረን ያየ ነው። ከዛ ጥቁሬንም እኮ ሊያነካካኝ ችግር የለውም። ከዛ እየመጡ በጣም እንትን ይሉታል ቡሊ ያደርጉታል ሹፌሩ። አዎ መስቶት ዝቅ አድርገው ነው የሚሉት እና ከዛ ሰውየው ቆሟልና ፎቶ አነሳች በመስኮት አውጥተው ሲናገሩት ማለት ነው። እና እንደዚህ የዘጉ ሲሆን ፎቶ ብልጭ እንዴት እንትን እንዳሉት ማለት ነው። ልክ ቪዲዮ ምናምን ሲያደርግ ፎቶ ሲያደርግ ምናምን ከዛ በኋላ ሄደ ሊሆን የሚችለውን ነገር ያው ማሰብ ነው። እና አንዳንዴ በዚህ መጠን መጠንቀቅ ነው። የምንናገረው ሰው ማን እንደሆነ ማወቅ ጥሩ ነው። እንደገና የራሳችንን ጥፋት ታግሶ የዛኛውም ሰው ጥፋት ካለም ተሸፋፍኖ ተቻችሎ ማለፍ ነው አንዱ የብቃት እንትን እሱ ስለሆነ ይሄ ርዕሰ ጉዳይ ከተነሳ አይቀር ግን አንድ ቀን ቦሌ ብራስ ጋር አቢዩዝ ያረከኝ ልጅ በህግም በፈጣሪም ዘንድ እስከምጠይቅህ ድረስ የእውነት ስልኩ የለሽም ታርጋውን የመኪናውን ከለርና ይዟል ሴት ናት ብሎ የእውነት በጣም አቢዩዝ ያረገኝ አሽከርካሪ አለ። ዛሬ ነው የምትናገረው? የዛን ዕለት እኮ እኔና ስንቴ ጋር መደወል እነ ሳሚ ንገሪኝ ታርጋውን አከፋፍያለሁ። ብዙ ጊዜ ተናግረነዋል መሰለኝ። ቤተሰቦቻችን አሁን ሁላችንም በመንሰራቸው ፕሮግራሞች ላይ እየገቡ ከስር ኮሜንት ላይ ያስቀምጣሉ ወደ ዩቲዩብ ከተጫነ በኋላና ሳሚ ማን ነው የሚል በጣም ብዙ ጥያቄ አለ። ሳሚ ማለት ሹፌር ነው፣ ካሜራ በጣም ሁሉ የገባለው ከጀርባ ከአብሮን በደንብ እግሩ ራሱ ካስት ነው። ዶሮ ሲታረድ ክዳኑ ለሚቆመው የሱ ነገር ነው። በጣም ብዙ ይሰራልና በዚህ አጋጣሚ በጣም የምንወደው ባልደረባችን ሳሚና በየጨዋታው ማለት ምን ሳሚ ማን ነው ይባላል። ሳሚ በልልኛ አላልኩም። ግን የመኪና ጉዳይ ከተነሳ አይቀር ሰውም ጥንቃቄ እንዲያደርግ ስለምንፈልግ ያው ከራሳችን ጉዳይ እንደምነሳው ብዙ ጊዜ ሀሳቦች የምናነሳው አንድ የስራ ባልደረባችን ስልኩ ተወስዶበታል ሰሞኑን እና የተወሰደበት መንገድ ምንድነው? አድናን ነው አድናን ስልኩን ተበላ እና የተበላበት መንገድ በጣም ይገርማል። ስልክ አሁን ምን ተጀምሯል መሰላችሁ? ስልክ እያወራችሁ በምትሄዱበት ወቅት ትልቅ ጥንቃቄ ማድረግ ያስፈልጋል። በመኪና ይመጡና እንዴት ነው ያደርጉኛል? እኔ እየሄድኩኝ መጡ አለ አንድ ሰው ከኋላ መጣ። አንድ ሰው ከመኪናው ከፍቶ ወረደ። አምጣው አሉኝ አለ። ጨለማ ነው ያን ያህልም ጨለማ አይደለም። ከዛ ብቻውን መሆኑን ተገን አድርገው ነው ብቸኝነቱን ጭር ያለ ቦታ መሆኑን ከዛ ሰጣቸው። መኪና ውስጥ ገቡ፣ ሄዱ በጣም ነዱት ማለት ነው። ከዛ እዛ ጋር ደግሞ ሌላ ክሮስ ቼክ የሚያደርጋል። መኪና ውስጥ ሆኖ ስልክ የተደወለ ይመስላል አለ። ስልኩ በርቷል። ታርጋውን አይተዋል አሉኝ አለ። አይቼዋለሁ ቢል ሊመቱት ነው ማለት ነው። አጋጣሚ ፈጣሪ ሲረዳው ስልኩን አላየውም። ከዛ አይ አላየሁትም አለ። ወዲያው ሄደ አለ። በጣም የሚገርመው ደግሞ ትላንትና ማታ ስገባ መኪናው ራሱን አየሁታል። ሌላ ሰው ሊሞክሩ ሌላ ንብረት እንዳይኖረው እሱን አይደለም አሁን ሌላ ሰው ደግሞ ሊወስዱ ዘውታ ላይ ማለት ነው። ከዛ በኋላ የሆነ ሰው እየሄደ ነበር፣ ለሱ ነገርኩት። እሱ ሄደ፣ ወዲያው ነዱት አለ። ታርጋውን ከኋላ በሆነ ነገር ይሸፍኑታል። እኔ አሁን እዚህ ጋር ማይምን እንደሆነ ታውቃለህ? ምን አገባኝ የሚሏት ብሂል ይላል ማለት ነው። አዎ ሀገሬን ምናምን ይላል። አሁን እንደዛ እንዳይሆን ራሱ ቤሏን እንዳንተ ራሱ አሳቻ ሆነ ጭር ያለ አድናና አይቶ አለፈ። ለሌላው ሰው ነገር እንደዛ ነው ነገረ እሷ። ስለዚህ መጀመሪያ ማስቆም ያለብን ነገር ለህግ አካል አሳውቋል አለ። አላቅም እሱን ግን አሁን ታርጋውን ለማየት ስሞክር አይታይም ማለት ሸፍኗል አለ። ፊት ለፊት ያለውን ካስት ያደርጉትን ሰውዬ ግን ነገርኩት አለ። ስልክን ተጠንቀቅ እንትን ሊሉ አድናን ዘይት ሄዳለ ዋናውን ወላጅ ምን ሰተሽ ልመጪ ነው ስልክሽ ታስረክቢ ማለት ሌላም አለኝ ብላ ይዛል ነው የጓደኛዬን ሙሰዱት ነው የምትለው። ለማንኛውም እንግዲህ ጋቢና በሚቀመጠው ሰውዬ ተነሳስተን ይሄን ሁሉ ሀሳብ ስለ አሽከርካሪዎችና ስለ ተሽከርካሪን ያወራ ነው። ቤተሰቦቻችንን በዚህ ጉዳይ በጣም ብዙ ሀሳብ ይኖራቸዋል ብለን እናስባለን። የገጠማችሁ ለየት ያለ ነገር ካለ እናንተም ሀሳባችሁን አካፍሉን። የምትወዱት እሁድን አንድ ላይ እንዳማረበት ሞቅ ብሎ ከተወዳጅ ፕሮግራሞቹ ጋር ተጀምሯል። አብረን ነው
ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ አንድ በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባዎታል።